አለመግባባት ነው እንጂ እኔም እኮ እወድሃለሁ። ለምን ግን እንደዚህ ያደረግ? ለምን ግን ስፈልግህ አጣሁህ? ብቻዬን በሆንኩኝ ጊዜ በአጠገቤ ሰው ስፈልግ ለምን ራቅከኝ? ትልሃለች። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ እንድትናፍቃት ይህንን አድርግ የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁ ቤተሰቦችም ላይክ አድርጋችሁ ጀምሩት። አብራችሁን ሁኑ። ሴት ልጅ ፍላጎት ከሌላት እንድትወድህ ልታስገድዳት አትችልም። የዋህ በመሆን በተደጋጋሚ ቴክስት በመጻፍ በተደጋጋሚ እንደምታፈቅራት በመናገር የሚያስፈልጓትን ነገሮች በማሟላት ከዛም አልፎ ከወላጆቿና ከፈጣሪም በላይ እንደምታስብላት በተለያየ መንገድ ብታሳያት እንኳን ፍላጎት ከሌላት በፍጹም ልትናፍቃት ልትወድህና ልታፈቅርህ አትችልም። ስለዚህ የእሷን ልብ ለማሸነፍ መጣርን አቁምና እሷ የማትጠብቃቸውና ካንተ ልታያቸው የማታስባቸውን ተግባራት በማከናወን በድንገት አስደንግጣት። ይህንን ካደረግክ ላስበው አልችልም፣ ሊሰማኝ አይችልም ብላ የማለችበትን ስሜት እንዲፈጠር ማድረግ ትችላለህ። የቻናሌ ቤተሰቦች ላይክ በማድረግ የምለቃቸውን ቪዲዮዎች በትኩሱ ተከታተሉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑና አብራችሁን ቆዩ። ከምንም ነገር በፊት በድንገት መጥፋት ጀምር። ፍቅረኛሞች ሆናችሁ ብትቆዩ እየጀነጀንካት ብትቆይ በመካከላችሁ የፈለገ ግንኙነት ይኑር፣ የጠበቀ ግንኙነት ከሆነ የነበራችሁና የማታከብረህ ከሆነ ላንተም ግድ የማይሰጣት ከሆነ ስታስኬዱት ከነበረው ግንኙነት በድንገት ጠፋ። ግን ደግሞ እንደነገርኩህ መጥፋትህ በድንገት አድርገው። ምክንያቱም አንዳንድ ወንዶች አሉ ከመጠን በላይ በመናገር እንደዚህ ስላደረግሽኝ ስለዘጋሽኝ ከዚህ በኋላ አላገኝሽም፣ እስካሁን በዳይሽ እኔ ነበርኩኝ አይደል፣ አስቸግሬሽ ነበር አይደል፣ ከዚህ በኋላ አላስቸግርሽም ይሏታል። ይሄ አንድ ወንድ ፈጽሞ ሊያደርገው የማይገባ ተግባር ነው። ምክንያቱም በእንደዚህ አይነት አነጋገርና በእንደዚህ አይነት ስሜት በውስጥህ ቂም እንደቋጠርክ ግልጽ ምልክት የሚሰጡ ቃላት ተናግረህ ከሴት መራቅ የበለጠ አጭበርባሪ እንደሆንክና ልትታመን እንደማትችል ራስህ ምስክርነት እየሰጣት እንደሆነ ነው የምትረዳው። በዚህ ምክንያት ደግሞ ስብዕና ስለማይታያት ፈጽሞ ልትናፍቃት ይቀር ልታስብህ አትችልም። ስለዚህ አለምንም መነጋገር አለምንም ቂም መቋጠር ጸጥ ረጭ ብለህ ነው ድምፅህን ማጥፋት ያለብህ። ከዚህ በፊት በነበራችሁ የጠበቀ ግንኙነት ስታሳያት የነበረው የዋህነት፣ ቅንነት፣ ስታደርግላት የነበሩ ነገሮች ሁሉ አቁም። አንዳንዶቻችሁ ከየዋህነታችሁ በላይ ብዙ ጊዜያችሁን ትሰጧችኋላችሁ፣ ብዙ ገንዘባችሁን ኢንቨስት ታደርጉላችኋላችሁ፣ ከወላጆቻቸው በላይ ታስቡላችኋላችሁ፣ ከማንም በላይ ማድረጋችሁ ቦታ የምትሰጧችሁ ወንዶች አላችሁ። ቢሆንም ግን መከበር ከፈለጋችሁ ከእሷ ጋር ስትሆኑ ተፈላጊ እንዳልሆናችሁ በተሰማችሁ ጊዜ ይህንን ተግባራችሁን ሙሉ በሙሉ በማቆም የነበራችሁን ጥብቅ ግንኙነት ማቋረጥ አለባችሁ። ፍቅረኛሞች ከነበራችሁም ላንተ የነበራትን ፍላጎት እየቀነሰ እንደሆነ በተረዳህ ጊዜ በድንገት ጠፋ። ከዛ በኋላ ይቺ ሴት ካንተ የለመደቻቸው ነገሮች አሉ። ሁሌ አንተ ነህ የምትደውለው፣ ሁሌ አንተ ነህ ቴክስት የምትጽፍላት፣ ሁሌ ፈላጊ አንተ ነህ። ፍቅራዊ ግንኙነታችሁ እንዲቀጥል እያደረግክ የነበረው አንተ ብቻ ነህ። እናም ግንኙነቱን ስታቆመው ካንተ ውጭ የሚያስቀጥለው ሰው ስለማይኖር ያኔ ራሷ ግንኙነቱን ለማስቀጠል ሊከብዳት ነው። ራሷ እንድትጽፍልህ ሊከብዳት ነው። ወይ ደግሞ እንደተገላገለች ሊሰማት ይችል ይሆናል። እንኳንም ራቀልኝ ልትልም ትችል ይሆናል። ማን የመከረው? ማን ነው ልቦና የሰጠው? አሁንም አሰልጥነዋል፣ መጻፍና ማስቸገር አቁመዋል ልትልም ትችላለች። እረፍት ስለሚሰማት ያንተ ተደጋጋሚ ቴክስት መላክ፣ ያንተ ተደጋጋሚ ወድሻለሁ ማለት፣ ያንተ ለምንድን የዘጋሽኝ? ምን በደልኩሽ? ምን አጠፋው? ምን አደረግኩ? የሚል ጭቅጭቅ ስለሚቆምላት የዋህነትህንም እንደ ትልቅ ችግር ስታስበው ስለነበር አሁን ስላቆምከው ለተወሰነ ጊዜ ዝም ማለቷ አይቀርም። እናም በዚህ ሰዓት ምንድን ነው ማድረግ ያለብህ? ከራስህ ጋር ተለማመድ፣ ለራስህ ጊዜ ስጥ፣ ራስህን ተንከባከብ፣ ራስህን ጠብቅ፣ የራስህ ሰርክል ፍጠር። የብዙ ወንዶች ችግር ምንድን ነው? መስሎሻል እንጂ አንቺ ብትኖሪ ባትኖሪ ማንም አይጎዳም። እስኪ አንቺ አለመኖርሽን የሚያሳጣኝ ነገር ካለ ያለው ከዛሬ ጀምሮ አሳይሻለሁ ብለው በውስጣቸው ቂም ቋጥረው ማን አባቷ ስለሆነች ነው በሚል ስሜት ባደረጉላት መልካም ነገር መጥፎ ምላሽ ስለሰጠቻቸው እንዲቀየሟት ስላደረገች እንዲታዘቧት ስላደረገቻቸው ፍቅር በሰጧት ጥላቻ ስለሰጠቻቸው ቂም ይይዙና ውስጣቸው እረፍት ይነሳቸዋል።
ከዛም ከልጅቷ ሲርቁ በፍቅር ሳይሆን በከፍተኛ ጥላቻ ይሆናል። ይህንን ስሜት በውስጣቸው ካለ ደግሞ ከራሳቸው ጋር መላመድ ይከብዳቸዋል። ራሳቸውን መንከባከብ፣ ራሳቸውን መጠበቅ ይከብዳቸዋል። የራሳቸውን ሰርክል መፍጠር ያቅታቸዋል። በዚህም ምክንያት ሁሌ ሕሊናቸው ላይ የተቀመጠች የበደለቻቸው ሴት አለች። እናም በቀላታለሁ፣ እሰራላታለሁ የሚል ስሜት በውስጣቸው ስላለ ከእሷ ውጭ የራሳቸውን ሕይወት አይመለከቱም። አሁን ስጠፋ ስለምትፈልገኝ እንዴት አድርጌ ነው የምበቀላት እያሉ ልጅቷ ራሷ እንድትደውል ወይ ደግሞ እንድትጽፍላቸው መጠበቅ ይጀምራሉ። እንድትደውልላቸው እንድትጽፍላቸው መጠበቅ ከጀመሩ ደግሞ ሁሌ ስህተት ይሰራሉ። እንደነገርኳችሁ ይች ልጅ ቀለል እንዳላትና እረፍት እንዳገኘች ስለሚሰማት ምን ሆነ ነው የጠፋው ብላ ቶሎ አትደውልም፣ አትጽፍም። ያኔ ያልበሰሉና ስሜታዊ የሆኑ ወንዶች ብዙ ከመጠበቃቸው የተነሳ ምን ሆና ነው ይሄን ያህል ዝም ያለችው? በቃ አትፈልገኝም ማለት ነው፣ በቃ አጣኋት ማለት ነው ብለው በማሰብ መጨናነቅ ይጀምራሉ። ሲጀምሩ ራሳቸው ዘግተዋት የነበረች ልጅ መልሰው ራሳቸው ይጽፉላታል፣ ራሳቸው ይደውሉላታል። ይህንን አደረጉ ማለት ደግሞ የበለጠ እንድትንቃቸውና የባሰ ከነሱ እንድትርቅ ያደርጋታል። ስለዚህ ስለጠፋሁኝና ከእሷ ስለራቅኩኝ ትደውልልኛለች ወይ ደግሞ ትጽፍልኛለች ብላችሁ በፍጹም እንዳትጠብቁ። ምክንያቱም ብዙ ስትጠብቁና ሳትጽፍላችሁ ስትቀር ራሳችሁ መልሳችሁ እንድትጽፉላት ስለሚያስገድዳችሁ በራሳችሁ ፈቃድ ከበፊቱ በባሰ ሁኔታ እንድትንቃችሁ እያደረጋችሁ እንደሆነ ማወቅና መረዳት ይኖርባችኋል። ስለዚህ ከራስህ ጋር ተላመድ። ምን ማለት ነው? ለእሷ ስትሰጣት የነበረው ጊዜ ስፖርት ለመስራት፣ መጽሐፍ ለማንበብ፣ የተለያዩ ስራዎችን ለመስራት፣ ከጓደኞችህ ጋር ጥሩ ጊዜ በማሳለፍ እና የራስህን ሰርክል በመፍጠር ተጠቀምበት። እሷ በሌለችበት የተሻለ ኑሮ መኖር እንደምትችል፣ እሷ ኖረች አልኖረች በአንተ ህይወት ላይ የሚፈጠር ተጽዕኖ እንደማይኖር በማረጋገጥ እጅ ሴት ለሴኮንድ እንኳን አእምሮህ ላይ መቆየት እንደሌለባት ራስህን ማሳመን ይኖርብሃል። ይህንን የምታደርግ ከሆነ ለብዙ ነገር ነው የሚጠቅምህ። በኋላ ልጅቷን አፍቀሃት ወይ ደግሞ ያንተን ዋጋ ገብቷት ወደ አንተ በምትመለስበት ሰዓት ኦልሬዲ የፈጠርከው ሰርክል ስላለ ራስህን ከሷ ውጭ ስላስለመድከው እንደ ድሮ እንዳትሆን ወይ ደግሞ እንደ ከዚህ በፊቱ ተመሳሳይ የሆነ ስህተት እንዳትሰራና ተመሳሳይ ባህሪ እንዳታሳይ ስለሚረዳህ እየናፈቀችህ እየወደድካትም ቢሆን ስሜትን አስገድደህና የገዛ ስሜትን ተቆጣጥረህ አእምሮህ ማስቀደም ያለበትን ነገሮች እንዲያስብና መልመድ ያለበትን ህይወት እንዲለምድ ምቹና የማይናወጥ ሁኔታን በመፍጠር ስብዕናህን መጠበቅ ይኖርብሃል። በመቀጠል በሰራችው ስራ ጸጽቷት ይሁን ናፍቀሃት ይሁን ያንተን ዋጋ ተረድታም ይሁን ያንተን ዝምታና እርጋታ ገዝቷትም ይሁን ወደ አንተ በምትመለስበት ሰዓት፣ ስልክ በደወለች ሰዓት ወይ ደግሞ ቴክስት በጻፈችልህ ሰዓት ቶሎ መልስ መጻፍ ወይ ደግሞ ቶሎ መልሰህ መደወል የለብህም። የብዙ ወንዶች ችግር ይሄ ነው። ሴቶች ከአንድ ወንድ ጋር ተለያይተው በተለይ ደግሞ ምንም ሳይበድላቸው ራሳቸው ካናናቁትና ከዘጉት በኋላ ልጁ ሲጠፋና ፍቅሩ ሲገለበጥባቸው ቢወዱትና ቢያፈቅሩትም እንኳን ትዕቢት ስላላቸው ራሳቸው መልሰው መደወል አይችሉም። ራሱ ለምን አይደውልልኝም የሚል የሚያስገድዳቸው ስሜት ስላለ ይጓቸው አይፈቅድላቸውም። በመሆኑ እንደምንም ብላ የተለያዩ ድራማዎችን በመፍጠር አንተ ራስህ እንድትደውልላት ነው የምታደርገው። አሁንም ተወዳጅና ተፈላጊ እሷ ብቻ መሆኗን በልቧ ለማረጋገጥ ስለምትፈልግ፣ አሁንም እንድትለምናት ስለምትፈልግ ባስቀመጠችህ ቦታ ልታገኝህ እንደምትችል ለማረጋገጥ ድራማዎችን መስራት ትጀምራለች። በጓደኞችህ ወይ ደግሞ በወንድም እህቶችህ ወይ ደግሞ በዘመዶችህ እንድታገኛትና እንድታናግራት ታደርጋለች። በዚህ ካልተሳካላት ደግሞ ሶሻል ሚዲያ ላይ የከዚህ በፊቱ የሁለታቸውን ፎቶ በመለጠፍ አይተኸዋው ብለህ ሪአክት እንድታደርግ ወይ ደግሞ ላይክ እንድታደርግ ወይ ደግሞ ለካ ፍላጎት አላት ብለህ እንድትጽፍላት በዛውም እንድታወራት ብቻ በሆነ መንገድ በራስህ እንድትመለሳት ስለምትፈልግ እነዚህንና ሌሎችን ድራማዎች መፍጠሯ አይቀርም። እናም እዚህ ላይ ነው ጨዋታው የሚጀምረው። ስለዚህ በዚህ ሰዓት አንተ አይተህ እንዳላየህ ማለፍን ልመድ። ከእሷ ጋር የነበረህን ግንኙነት ሙሉ በሙሉ እንዳቆምክና እንደቆረጠልህ የማይናወጥ ውሳኔህን እንድታይ አድርጋት። ፍቅር ይዘው ነው እንጂ ያንተ ስብዕናና ባህሪ እሷም ይሁን ማንም ሰው ለመለማመጥ እንዳልሆነ እንድትገነዘብ አድርጋት። ካልሆነ ግን አሁንም ዝም ብለህ ከታረቅካት ላንተ ክብር አይኖራትም፣ በዛው ነው የምትቀጥለው። ውሳኔህን በግልጽ ካላሳየሃት ምንም የሚቀየር ባህሪ አይኖራትም። ለተወሰነ ጊዜ ነው እንጂ
ተመልሳ ሰለቸኸኝ ማለቷ አይቀርም። ስለዚህ የፈለገ ጊዜ ይውሰድ፣ ዓመትም 2 ዓመትም ይውሰድ፣ ያንተን ዋጋ ተረድታና ጥፋቷን ከልብ አምና እወድሃለሁ፣ አፈቅርሃለሁ፣ አጥፍቻለሁ፣ እኔ ነኝ የበደልኩህ፣ ይቅር በለኝ እስካላለችህ ድረስ በፍጹም ራስህ እንዳትመለሳት፣ መልሳ እንድትንቅህ በፍጹም መፍቀድ የለብህም። ተደጋጋሚ ስትደውልላትና ስትጨቀጭቃት የነበረውን ስለቆመባት መመለሷ ስለማይቀር በራሷ ስትመለስ ያኔ ትርጉም ያለው ለውጥ አሳያት። ሴቶች ጠልተውትና ንቀውት ወደ ነበረው አፍቃሪያቸው ሲመለሱ በጣም አፍቃሪ መስለው ነው የሚመጡት። አለመግባባት ነው እንጂ እኔ እኮ እወድሃለሁ፣ ለምን ግን እንደዚህ ያደረግ? ለምን ግን ስፈልግህ አጣሁህ? ብቻዬን በሆንኩኝ ጊዜ በአጠገቤ ሰው ስፈልግ ለምን ራቅከኝ? ይሉሃል። ልክ አንተ እንደበደልካቸው እንደ ካድካቸው የሴት ባህሪ ባለማወቅህ ስሜታዊ ሆነህ እንደራቅካቸው ለማስመሰል ብዙ ይጥራሉ። ጥንቃቄ አድርግ። ሴቶች በጣም መሰሪ ናቸው። በመሆኑም ለካ ከልብ ትወደኝ ነበረ እኔ ነኝ እንጂ ያልተረዳኋት ብለህ እንድትጸጸት ራስህንም ጥፋተኛ እንድታደርግ የሚያደርጉ የፍቅር ቃላትና ወቀሳዎች ይዘው ነው የሚመጡት። ስለዚህ በፍጹም እንዳታምናት። ልብህ እንዲወስን ያደረገው መጥፎ ባህሪያት ያሳየችህን እንዳትረሳ። እንደዚህ እኮ አድርጋኝ ነበረ፣ እንደዚህ እኮ ብላኝ ነበረ ብለህ አስታውስ። እውነትንና ሎጂኩን ማየት ጀምር። ስሜትን እንዲመራህ አትፍቀድለት። እሷ አፈቅርህ ነበረ ብላ ወቀሳ በምታበዛበት ሰዓት ስሜትን ወይ ደግሞ ባህሪህን መቀየር ከጀመረ አሁንም ወደ ነበርክበት ክብር ወደ ሌለው የፍቅር ጉዞ ተመለስክ ማለት ነው።